በአማራ ፋኖ ኃይሎችና በመንግስት ወታደር መካከል በተደረገ ከፍተኛ ውጊያ በፋኖ ኃይሎች ወሳኝ ድል ተበሰረ። በሸዋ ቀጠና ክምር ደንጋይ በአገዛዙ አየር ወለድ ክፍለ ጦር ላይ በተወሰደ እርምጃ አንድ ቲም የመንግስት የጦር ሰራዊት መመታቱ ተሰማ። ፋኖ ኦሮሚያ ክልል ሰብሮ በመግባት ወደፊት ማጥቃት መጀመሩ ታውቋል። ሽንፈቱን የተረዳው አረጋ ከበደ ለአማራ ሕዝብ ማደናገሪያ፣ ለአማራ ፋኖ ደግሞ ሐሰተኛ የማማለያ ጥሪ ማቅረቡ ተነግሯል። አማራ ፋኖ ብሔራዊ ኃይል በላይ እዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ እንዲሁም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል አስቸኳይ ጥሪ አቅርቧል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች ህዳር 9 2018 ዓ.ም ለሰዓቱ የተሰሙትን አዲስና ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተ ደግሞ ቪዲዮን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ክልሉ ጦርነት በዛሬው ዕለት ተባብሶ ሲቀጥል ውሎ የመንግስት የጦር ሰራዊት ዋጋ ሲከፍል መዋሉ ተሰምቷል። እንደ ምንጮቻችን ገለጻ የመንግስት ኃይሎች መካናይዝድ ኃይል በመያዝ በወሎ ቤተ አማራ ቀጠና በመግባት የፋኖ ኃይሎች የያዙትን ልዩ ቦታ ከሰቆጣ ወደ ላሊበላ መስመር ያለውን ላሊኪው ብልበላን ለመያዝና ለማስለቀቅ የጣሩ ቢሆንም ላሊኪው ብልበላ ላይ የገባው የመንግስት ጥምር ኃይል አብዛኛው ተደምሷል። በዚያው አውደ ውጊያ የፋኖ ኃይሎች ድል ሲያስመዘግቡ የመንግስት ኃይሎች ደግሞ የሻምበል መሪውን ጨምሮ በርካታ የጦር ሰራዊት ገብሯን የተባለ። ጥቃቱን ያደረሱት ደግሞ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ የፋኖ ኃይሎች መሆኑ ታውቋል። በተመሳሳይ በሸዋ ቀጠና ውጊያ ሲደረግ ውሎ የፋኖ ኃይሎች ድል አብስረዋል። ውጊያው በኦሮሚያ ክልል ፍቼ ሰላሌ ዞን ደብረ ሊባኖስ ወረዳ የተደረገ መሆኑና ድልም የተመዘገበበት ሲሆን በመንዝቀያ ወረዳ ደግሞ በክምር ደንጋይ በመንግስት አየር ወለድ ክፍለ ጦር ላይ በተፈጸመ ከፍተኛ ማጥቃት ከባድ ጉዳት ደርሶበታል። በዚያ አውደ ውጊያም የሲያደብርና ዋጊ ወረዳ የጥምር ኃይሉ ጠርናፊ ተደምሶ አስከሬኑ ከደብረ ብርሃን ወደ አዲስ አበባ መላኩ ታውቋል። የሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆኑት የአጼ ምኒልክ ክፍለ ጦርና የራስ አበበ አረጋዊ ክፍለ ጦር በመንግስት ኃይሎች ላይ እየወሰዱት ባለው የተጠናከረ ጥቃት ውጤታማ ድሎችን እየተጎናጸፉ ይገኛሉ ነው የተባለ። በቅርቡ ወደ ክፍለ ጦር በማደግ ታላላቅ ድሎችን በማስመዝገብ ላይ የሚገኘው የራስ አበበ አረጋዊ ክፍለ ጦር 3ኛ ሻለቃ እና ቃኞች በወሰዱት የተቀናጀ ኦፕሬሽን በሸዋ ጠቅላይ ግዛት እዝ እንዲሁም በፍቼ ሰላሌ ዞን ደብረ ሊባኖስ ወረዳ አዲስ ዓለም ቀበሌ ዘልቀው በመግባት ውጊያ በማድረግ ድል እየተጎናጸፉ መሆኑ ተነግሯል። የአጼ አምደ ጽዮን ኮር አካል የሆነው የአጼ ምኒልክ ክፍለ ጦር በሸዋ ጠቅላይ ግዛት ህዝብ በመንዛ አውራጃ ክምር ደንጋይ ቀበሌ ልዩ ስሙ ሰንቦች በተባለ ቦታ ላይ በመንግስት ወታደር 104ኛ አየር ወለድ ክፍለ ጦር ላይ ከንጋቱ 12 ሰዓት እስከ 2 ሰዓት ድረስ ባካሄደው አውደ ውጊያ 7 የኮማንዶ አባላት ሲደመሰስ በርካታ የመንግስት ወታደር ደግሞ ቁስለኛ አድርገውታል የተባለ። በሌላ መረጃ ደግሞ ሽንፈቱን ያልተቀበለው የአማራ ክልል ርዕሰ መስተዳድር አረጋ ከበደ ለአማራ ፋኖ ኃይሎች ማታለያ ጥሪ ማድረጉ እየተነገረ ይገኛል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ አቅርቦታን በተባለ ጥሪ በየአካባቢ የምትገኙ የፋኖ አባላት ከዛሬ ጀምሮ የክልላችን ምክር ቤት ካቢኔ አባላት ባጸደቁት መግባቢያ ሰነድ ላይ ከታጠቁ ኃይሎች ጋር መጋጨት አዋጭ እንዳልሆነ ለመረዳት ችለናል። በዚህ መሰረት 3 ነገሮች ላይ ይህንን ጦርነት ለማስቆም መግባባት ላይ ደርሰናል። አንደኛ፣ የፋኖ አመራሮች በተለይም በኮርና በዝ ደረጃ ያሉ አመራሮች አሁን ከያዙት የነውጥ መንገድ ወጥተው ወደ ህዝቡ የሚቀላቀሉ ከሆነ ለአንድ የፋኖ አመራር 700 ካሬ የቤት መስሪያና ከመኖሪያ መንደሩ እንዲሁም የስራ ማስኬጃ 500 ሺህ ብርና በወረዳ ወይም በቀበሌ አመራርነት ስልጣን ለመስጠት ወስነናል። ሁለተኛ፣ ለተራ ፋኖ ኃይሎች ደግሞ ወደ ህዝብ የሚቀላቀሉ ከሆነ ለእያንዳንዱ 500 ሺህ ብር በመስጠት በፖሊስ ወይም በሚኒሻ መዋቅር ውስጥ እንዲገባ እናደርገዋለን። ሶስተኛ፣ በቀጣዩ ሀገራዊ ምርጫ ሀሳብ ኑሯቸው በትክክለኛው መንገድ ለምርጫ እንድትወዳደሩ መንገዱን እናመቻቻለን። ስለዚህ ጦርነት እንደማያዋጣ ተገንዝባችሁ የክልሉ መንግስት ያቀረበውን ጥሪ እንድትቀበሉን እንጠይቃለን ሲል አረጋ ከበደ ጥሪ ማቅረቡን በርካታ ሚዲያዎች እየዘገቡት ይገኛሉ። ከዚህ ጋር ተያይዞ የተናገሩት አንድ ፖለቲከኛ የፋኖ ጥያቄ ማንነትና የህልውና ጥያቄ እንጂ የአንድ ቁራሽ መሬት ወይም የገንዘብ ጥያቄ አይደለም ሲሉ መልሰው አረጋ ከበደ አቀረበው የተባለውን ጥሪ የህዝብ ማደናገሪያ ለፋኖ ደግሞ ሐሰተኛ ማታለያ ነው
ሲሉ ገልጸውታል።